ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ወደ ፕሮግራሙ ውድ ተከታታዮቻችን ባለፈው ፕሮግራማችን ስጋ ወደሙ ለምንድን ነው ከራት በኋላ የሰጣቸው የሚለውን ተመልክተን ነበረ። በዛሬው ዕለት ደግሞ የካህናት ስልጣን በስጋ ወደሙ ምንድን ነው የሚለውን እንመለከታለን ማለት ነው። ስጋ ወደሙን የማክበርና እንዲለወጥ የማድረግ እንዲሁም ደግሞ የማቀበል ስልጣን ያለው ማን ነው ቢሉ ካህናት ናቸው። ስልጣን ማለት መብት፣ ሹመት፣ ጌትነት፣ የሹመት ሥራ፣ ዳኝነት ማለት ሲሆን ሚስጥረ ቁርባን ከሰባቱ ሚስጥራተ ቤተ ክርስቲያን አንዱ ነው። ሰባቱ ሚስጥራተ ቤተ ክርስቲያን የሚፈጸሙት ደግሞ በቀሳውስት እጅ ወይም ደግሞ ስልጣን ነው። ለምሳሌ ከነዚህ አንዱ የሆነውን ሚስጥረ ቁርን ቀንዲንም በተመለከተ በሐዋርያት ያዕቆብ ከእናንተ የታመመ ሰው ቢኖር በቤተ ክርስቲያን ያሉ ቀሳውስትን ይጥራና ይጸልዩለት፣ በጌታችን በኢየሱስ ክርስቶስ ስም የተጸለየበትንም ዘይት ይቅቡት፣ የሃይማኖትም ዘይት ድዌውን ይፈውሰዋል፣ እግዚአብሔርም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰረይለታል። የያዕቆብ ምዕራፍ 5 ከቁጥር 14 ላይ ተብሎ ተነግሯል። ሌሎችም እንዲሁ የሚፈጸሙ በስልጣነ ቀሳውስት ነው። ስለሆነም ቅዱስ ሥጋውንና ክቡር ደሙን የማክበርና እንዲለወጥ የማድረግ እንዲሁም ደግሞ ለምዕመናን የማቀበል ስልጣን ያላቸው ካህናት ናቸው። ራሱ ባለቤቱ በማይታበል ቃሉ ይህ ሥጋዬ ነው ይህ ደሜ ነው እንዳለ ሃይማኖቱ በቀና ካህነ ስልጣን ቁርባኑ የጌታችን ሥጋና ደም ወደ መሆን ይለወጣል። ህብስቱ ተለውጦ ሥጋ ወልደ እግዚአብሔር፣ ደሙ ተለውጦ ደመ ወልደ እግዚአብሔር የሚሆንበት ጸሎት ቅዳሴው የሚፈጸመው በራሱ እንዲመረጡ ሆነው በተገኙ በተመረጡና በተሾሙ ሰማያዊ ስልጣን ባላቸው በካህናትና በዲያቆናት ነው እንጂ በዘፈቀደ ያደረሰው ሰው ሁሉ ወይም ደግሞ አማኝ የሆነ ሁሉ ይህንን ሊያደርግ አልተፈቀደለትም። ከክህነት ሥራ ወገን ከሕዝባውያን ወገን ለአንዱ ይሠራ ዘንድ ምንም አናዝንም። ይኸውም ሥጋውንና ደሙን ማቀበል፣ የክርስትና ጥምቀት ማጥመቅ፣ ለታላቅም ሆነ ለታናሽ ለክህነት ሹም እጅ መጫን ነው ብለዋል። በሕገ ኦሪትም ሕዝቡ ይቅርና ሌዋውያንስ እንኳ ከተሰጣቸው የሥራ መደብ ወይም ድርሻ ውጭ እንዳይተላለፉ መመሪያና ማስጠንቀቂያ ተሰጥቷቸው ነበር። አሮንና ልጆቹ በምስክሩ ድንኳን ፊት አቁማቸው፣ ክህነታቸውንም በመሠዊያውና በመጋረጃው ውስጥ ያለውንም ሁሉ ይጠብቁ፣ ከሌላ ወገን የዳሰሰ ቢኖር ይገደል። ዘኍልቍ ምዕራፍ 3 ከቁጥር 10 ላይ ከእስራኤል ልጆች ወደ መቅደስ የሚቀርብ አይኑር። ሌዋውያን በምስክሩ ድንኳን ውስጥ በአሮንና በልጆቹ ፊት አገልግሎታቸውን ይፈጽሙ። ዘኍልቍ ምዕራፍ 8 ከቁጥር 19 እስከ 22። እናም ጸጋ ምስጢራትን የማደል ስልጣን ከተሰጣቸው ከቀሳውስት በቀር ዲያቆናትስ እንኳ ከተሰጣቸው የሥራ ድርሻ ተላልፈው ሰርተው ቢገኙ ቤተ ክርስቲያን የራሷ የሆነ ሥርዓት አላት። አስቀድማ ምክር ተግሣጽ ታደርጋለች፣ ባይመለስ ከምዕመናን አንድነት እንዲለይ ታደርገዋለች። ስለዚህ በቅዳሴ ጊዜ ካህኑ ያን ጊዜ በምሴተ ሐሙስ ህብስቱን አክብረህ ለውጠህ እንደሰጠህን አሁንም ይህንን ህብስት አክብረህ ለውጠህ የእኛ እጅ አድርገህ ስጠን። ያን ጊዜ በምሴተ ሐሙስ ደምህን አክብረህ ለውጠህ እንደሰጠህን አሁንም ይህንን ጽዋ አክብረህ ለውጠህ የእኔ እጅ አድርገህ ስጥ እያለ በተሰጠው ስልጣን ሲጸልይ ህብስተ አኮቴቱ ጽዋ በረከቱ አማናዊ ሥጋ ወልደ እግዚአብሔር አማናዊ ደመ ወልደ እግዚአብሔር ወደ መሆን ይለወጣል። የሚያድን ዳግመኛም የሚያድን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋ እንደሆነ በከበረ ቁርባን እናምናለን። ቄሱ ሳያከብረው ህብስት ወይን የነበረ ቄሱ ባከበረው ጊዜ መንፈስ ቅዱስ በላይ ይወርዳል። ህብስት ከመሆን የወልደ እግዚአብሔር ቃል አማናዊ ሥጋ ወደ መሆን ይለወጣል። ወይኑም እንዲሁ ወይን ከመሆን የእግዚአብሔር የባሕሪ ልጅ
አምላካዊ ደም ወደ መሆን ይለወጣል። ከሥጋ ጋር አንድ ሆኖ እንዳለ አትናቴዎስ ሐዋርያዊ ከዚህ በኋላ ያን የተለወጠውን ሥጋና ደም በቅተናል፣ ከኃጢአት ተለይተናል ብለው ለቀረቡ ምዕመናን ያቀብላቸዋል። ሥጋውን ደሙን ለማክበር ለመባረክና እንዲለወጥ ለማድረግ ሥልጣነ ክህነት አያስፈልግም ማለት ግን ጌታ ያስተማረውን በተግባር ያሳየውን የገለጠውን መለኮታዊ ትሩፋት ካለመገንዘብ ወይም ቸል ከማለት የሚመጣ ነው። ምክንያቱም እንኳን ለሰማያዊ ንጉሥ ለክርስቶስ ለምድራዊ ንጉሥ እንኳን ፈቃዱን የሚፈጽሙ ባለሟሎች አሉትና። በዘኍልቍ ምዕራፍ 23 ቁጥር 24 ላይ ያለው እንደ አንበሳ የሚነሳ ሕዝብ የተባሉ ሐዋርያት ናቸው። እንደ አንበሳ ሲል ብትሰማ እንደ ወልድ ማለቱ ነው። እንደ እርሱ በስብከተ ወንጌል ይጮኻሉና ካህናት ከሚያወራርዱት ከሰማያዊ በግ ከክርስቶስ በቀር ሐዋርያት ያደኑትና ያረዱት ምንድን ነው? ነገር ግን ሰቃልያነ እግዚእ በድፍረት እንደሰዉት አይደለም። ሰማያዊ በግ ክርስቶስን እየፈሩ እየተንቀጠቀጡ በአምሳለ ኅብስት ያርዱታል እንጂ ከቅዱሳን አንዱ ሰማያዊ በግ ክርስቶስ የሚሰዋባት ይህች ሰዓት ምን ታስፈራ፣ ምን ታስጨንቅ እንዳለ ሐዋርያት ምዕመናን ሁሉ የዚህን በግ ሥጋውን በሉ ደሙንም ጠጡ ይላል መጽሐፈ ፀሐይ ገጽ 23 ላይ። ሌላው የምንመለከተው ካህኑ ኃጥእ ቢሆንስ ነው። ኃጥእ ማለት በቁሙ ኃጢአተኛ፣ ሕግ አፍራሽ፣ ተላላፊ፣ ኃጢአት መስራት፣ መበደል፣ ሕግ ያዘዘውን መተው፣ ያላዘዘውን ማድረግ፣ ጽድቅን መቃወም ማለት ነው። ሚስጥራትን የሚፈጽመው ካህን ምንም ኃጢአተኛ ቢሆን እግዚአብሔር ግን ሥራውን አያቋርጥም። በስሙ አምነው ይድኑ ዘንድ ስለመጡ ሰዎች ሃይማኖት ሲል የካህኑን ሥልጣን ተጠቅሞ ጸጋውን ለሁሉም ያድላል። ታምራት ሥጋውን ደሙን መለወጥ በቁሙ ካህናት ባልበቁ ካህናት እጅ ትደረጋለችና ካህናት ምንም ባይበቁ ኃጢአተኛ ቢሆኑ የሚቀጣቸው የሚሾማቸው ባለቤቱ ነው። ሥራውን ግን ጸጋውን ስለሚቀበለው ሰው ሃይማኖት ሲል እንዲሰሩት ይተዋቸዋል። ዳግመኛም ምግባር የጎደለው ካህን እንደ ሰም መብራት ነው። የሚነደው እሳት በክህነቱ ይመሰላል። እሳቱም ሰሙን ያቀልጠዋል፣ ለሕዝቡ ግን ያበራል። ከብርሃኗ የተነሳ ጨለማ አያገኛቸውም። ስለዚህች ትርጓሜ ከሁለት ሰዎች ሌላ ምሳሌ እናምጣ። አንድ ደግ፣ አንዱ ክፉ ነው። ሁለቱ ከንጉሥ ዘንድ ፈቃድ አላቸው፣ ፈቃዳቸውም አንድ ነው። ለንጉሡም ሁለት መኳንንት አሉት፣ አንዱ ደግ፣ አንዱ ክፉ ነው። ደጉ ሰው ከንጉሡ ፈቃዱን ይፈጽምለት ዘንድ ክፉውን ዳኛ ማለደው። ክፉም ሰው እንደዚሁ ፈቃዱን ይፈጽምለት ዘንድ ደጉን ዳኛ ማለደው። ንጉሡ ግን አዋቂ ነው፣ የሁለቱንም መኳንንት ሥራቸውን ያውቃል። መኳንንቱ ስለ ግዳጃቸው ንጉሡን በማለዱት ጊዜ የደገኛውን ፈቃድ በክፉ ዳኛ እጅ ጨረሰ። የዳኛውን ክፋት ፈቃዱን አልከለከለበትም፣ የክፉውንም ፈቃድ በደጉ ዳኛ እጅ አልጨረሰም። ስለ እርሱ ክፋት የዳኛው ደግነት አልጠቀመውም። ቢቀበልና ቢጠቀም እንጃ እግዚአብሔር ያውቃል። ውድ ተከታታዮቻችን አባ ጊዮርጊስ ዘጋስጫ በዚህ ዙሪያ ምን አሉ እና በዚህ ዙሪያ የተነገሩ ታሪኮችስ ምንድን ናቸው የሚለውን ደግሞ በቀጣይ ፕሮግራማችን እንመለከታለን። ለቤተሰቡ አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ የደውል ምልክቱን መጫናችሁን አትርሱ። ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ይቆየን። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።